ግን ፌክ የሆነ ወንድ ግን እንደ ጉድ ይቦጠቡጥሻል። ከአንቺ ጥቅምሽ እንጂ የሚፈልገው አንቺ ታዘብሽው አልታዘብሽው፣ አከበርሽው አላከበርሽው ጉዳዩ አይደለም። ነገ ጥሎሽ ስለሚሄድ ጤና ይስጥልን ይለፈልፋለሁ። ያው አንዳንዶቹ ወንዶች መጥተው ያጥረገርቡኛል ፍቅረኞቻችሁ። አልመስላችሁም? ወንድ እኮ አልመስላችሁም። በነገራችን የሆነ ክትባት ያመለጠኝ እኮ ነው የሚመስላቸው። ወይኔ አረኩ ሰላም ታብታብ ሳረግ ነው የገባሁት። ዘመኑ አራዳ ወንድ ምን እንደሆነ ታውቃላችሁ? ብዙ ፍቅረኛ ያለው ምናምን ሴት የሚያተራምስ ምናምን በጣም ወደድ ወንድ ነኝ የሚለውን ፕሩፍ ለማድረግ ካልሲ የምትገዛለት ሴት ነች፣ ካርድ የምትሞላለት፣ ቀበቶ የምትገዛለት ምናምን። የውስጥ ቁምጣው ራሱ እሱ አይገዛም፣ እሷ ነች የምትገዛለት። ሰዓት የምትገዛለት እሷ ነች፣ ትራንስፖርት መሸፍንለት ቲሸርት ማለት እና አሁን ከእንደዚህ አይነት ሰው ቁጭ ብላውን እሱ አክት የሚያደርገው እንዴት ነው? እኮ ተፈቃሪ ሆንኩ ወንድ ነኝ። እዚህ ወንዶች የዘንድሮ ወንዶች የማይፈቀር ናቸው። በጣም መወደድ ሰው ነኝ። የሁሉ ነገሬ አንተ እኮ ኢንቨስት እየተደረገብህ እኮ ወንድ ልጅ ኢንቨስት እየተደረገበት የሚኖር ከሆነ ኢቨን አባትህ እንኳን ኢንቨስት ካደረገብህ ወንድነት ተወስዷል። ቤተሰቤ እንኳን ሊረዳኝ አይገባም። 18 ዓመት ካለፈኝ ወንድም ሆኖ በራሴ አፈር ከድሜ ምግጥ ከሆነ አፈሩን እሺ፣ ግን ድሜ ግን ምንድን ነው? ይሄ አፈሩን ስግጠው ኖር ያለው ድሜውን ነው ማግኘት ያላት። ስ ድሜውን የምታገኙ ሰዎች ካላችሁ ድሜዋን ልቅመሳት። አፈር ከድሜ ብጭ ይባላል። ድሜ የትማገኝ ነገር እሱ ጤና ይስጥልኝ። ሰላም አሌክሶ። ሰላም ሽብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ አሌክስ። በጣም ስለጨነቀኝ ነው የገባሁት። አስታውሰኝ። አሁንስ ኤርፎን ከሆነ ኤርፎን ማውጫሽ አይደለም። አሁንስ አሁን ይሰማል? እሺ አስታውሰኝ ከሆነ ልጅ ይዤ መዳም ቤት የምሰራው ነኝ። ፎሎ አስደርጌ ብዬ በራሴ ጊዜ አደኩ። ደስ ብሎኛል ያልኩህ ልጅ ነኝ ግብጽ ላይ። ጮክ አድርጊው ድምፅሽን፣ ግን ቮሊዩሙን ጨመርኩት፣ ግን እየሄደብኝ ነው እየራቀብኝ ነው። ምን አልሽኝ? ከአሁን በፊት ከአንተ ገብቼ መዳም ቤት ልጅ ይዤ ነው የምሰራ። ጌም አጫውተኝ፣ መበረታታት ፈልጋለሁ። አሁን ደስተኛ ነኝ፣ ፎሎ ያደገ ምናምን ያልኩህ ልጅ ነኝ። እሺ አሁን ደግሞ እስኪ አመት ከ2 ወር ነው ልጄን አዝዬ መዳም ቤት የሰራሁት። አሁን ትምህርት ሊዘጋ ነው። ልጄን ግዴታ ላሳዳጊ መስጠት አለብኝ። ታውቃለህ፣ በጣም እኔ ምን ብዬ ላስረዳ? የወለደ ነው የሚያውቀው። መለያየት በጣም ከበደኝ። ላሳዳጊ ስትሰጥ ደግሞ ለማታውቀውት ነው፣ ሰው ነው። ልጄ ገና አፍ አልፈታችም። ግዴታ መዳሜ ጋር መሄድ አለብኝ አለ። ስራው አይሰራኝ አለ፣ ወይ በላኝ አለ። መራመድ አቃተኝ። የሆነ ውሳኔ ላይ መድረስ አልቻልኩም። ከበደኝ አሌክስ። ለምንድን ነው ላሳዳጊ መስጠት ያለብሽ? ግዴታ ነው። ሰትዬ ባህር መዝናኛ ይሄዳሉ እና መዝናኛ ሲሄዱ እሷ ቤት የላትም፣ ከጓደኞቿ ቤት ነው የምትሄደው። ለልጁ ደግሞ እኔ ያስፈልገዋለሁ። እሷ ቀን ትሰራለች፣ እኔ መጫወቻ ቦታ ባህር ወስደዋለሁ። ሌሊት ደግሞ እሷ ልትዝናና ትወጣለች፣ ልጁ ጋር አድራለሁ። የሰው ቤት ነው። ከሰው ቤት የሰራተኛ ልጅ ይዤ ልምጣ ማለት አችልም። ለእሷ ይከብዳታል። ገብቷል? ለ2 ወር ነው የምንለያየው፣ ግን ለ2 ወር ቢያንስ ድርጅት ቢሆን ጊዜውን ነገር ብትሆን ለመጠየቅም ከባድ ነው። ለማታውቀው ለግለሰው አፍ የሌለው ሰው ግን ሰጥቶ የሚሄድ ልጅን ደግሞ በቃ ስለለመድኳት ይሆን ልክ እንደ አዲስ እርግዝና ነው የሚያስመልሰኝ። ደከመኝ፣ አቃተኝ፣ መወሰን ከበደኝ በጣም ከምልህ በላይ። ምን ማድረግ እንዳለብኝ አቃተኝ። አይዞሽ፣ ተረጋጊሽ። እስከዛሬ እንዴት ነበር ስትሰሪ ነበር? መዳም ቤት ልጄን አዝዬ ነው የምሰራው። አብራኝ ናት፣ አዝያት ነው የምሰራው እኮ። አሁንስ ታዲያ እነዛ ማድረጋችን
ለሁለት ወር ትምህርት ሲዘጋ እሷ መዝናኛ የምትሄደው ከካይሮ 6 ሰዓት 7 ሰዓት ውጭ ነው እና በሁለት ወር ነው የሚመለሱት። ከሰው ቤት ነው ልጄን ይዤ መሄድ አልችልም እኮ። ልጅሽ እስካሁን ድረስ ልጅሽን ጊዜ ስትሰሪ አብረሻቸው ስትሰሪ ያንን የሚያውቁ ከሆነ እኮ አሁን ታዲያ ልጅሽ ምን ልታረጊያት እንደሆነ ነው ያሰቡት እነሱ እያሉሽ። ለሳዳጊ ነው የምትሰጠው። እሱማ ግን መቁረጥ አቃተኝ፣ መወሰን አቃተኝ። በየሰኮንድ ነው የማስበው ነገር ደስ የሚል በቃ የማስበው ደግሞ ጥሩ ነገር አላስብም። መናገር አልችልም። በቃ ጥሩ ጥሩ ነገሮች አላስብም በጥቅሉ እና ከበደኝ በጣም። ምን አይነት ቤተሰቦች የዚህ የለኝማ ቤተሰብ ነው ሀገር ቤት አ አይ ቤተሰቦችማ በወስዳቸው አልሐምዱሊላ እናቴ ታሳድግልኛለች። ግን አሁን ለመሄድም ፕሮሰሱ ከባድ ነው። በስደተኛ ነው የተመዘገብኩት። ተሎ ቲኬት ቁርጥ አድርገህ የምትሄድበት አይደለም። ኮሌጅሽ ነው ወደ ሀገር ቤት ብትልኪ መንገድ የለም ወደዛ አይ መውሰድ ያለብኝ ደግሞ የስደተኛ ወረቀት ስለሆነ እሱን ማዘጋት አለብህ። ተሎ የሚያርቅ የሚቋጭ አይደለም። የልደት ወረቀቷም አላለቀልኝም። አላውቅም ብቻ ጠረጴዛሽ ላይ ጥሩ ካለ ተውስ መርጫ መጥፎ መምረጥ ካለብሽ የተሻለው መጥፎ ነው የምትመርጪው። እኔ አለብሽ ብዬ አላም። ምክንያቱም ልጅሽ ነች፣ ብዙ ዋጋ ከፍለሻል። እስከዚህ ድረስ ሰው ነገር የሚያልፍ ቀን ነው። ገብቶሻል? የሚያልፍ ጊዜ እምትችይውን ሁሉ አድርገሽ ልጅሽና አንቺ አብራችሁ የምትቀጥሉበት ሁኔታ ፍጠሪ እንጂ በጭራሽ ላሳዳጊ ሰጠሽ ነገ ጸጸቱን አትችይው። ገብቶሻል? የትንሽ ጊዜ ነው። ነገ ቺ ልጅ አድጋ ምን እንደምትደርስ አታውቂም። ስለዚህ ይቻል የምትሰሪባቸውን ሰዎች ማሳወቅ መንገድ ሌላ ስራ የምትቀይሩበት ሁኔታ ብቻ ዞሮ ዞሮ ከአሳዳጊ መስጠት ከሀሳብ ውጭ ያሉ ኦፕሽኖችን ሁሉ ተጠቀሚ። ለማንም አሳልፈሽ እንዳትሰጪ። ገንዘብ ለማግኘት ሰትዬ እሷም ማድረግ ስላልቻለች ነው። ስታያት ልጅ ታሳዝናታለች። ከኔኑ ከአንተ ነው እኮ። ይኸውልሽ ቆይ አሁን ሴትዮሽን ከልጅሽ አትበልጥም። እሺ አንዳንድ ጊዜ በጣም መራር ነገሮች ስንገባ በጣም የምንመርጠው የተሻለውን መሆን አለበት። ነገ ጥለሹ ትሄጃለሽ። ይሄንን ሀገር እዚህ እኮ አትቀይም እኮ ሰው ነገ ሌላ ሀገር ልትሄጂ ትችያለሽ። ነገሮች ይቀየራሉ። አሁን ጊዜ እንዲሁም ሆነች ያልፋል። ለሚያልፍ ጊዜ ብለሽ እቺን ፓርት እቺን ዳገት መውጣት አቅቶሽ ልጅሽን ላሳዳጊ አትችይ። ብዙ ዋጋ የከፈልሽባት ልጅ ገብቶሻል። ከስራሽም ከገንዘብሽም ከሰዎቹም እዛ ሀገር ካለው ነገር ልጅሽ ትበልጣለች። ሰው እኮ ዳት እንኳን ጎዳና ላይ እኮ ልጁን ለማሳደግ ብዙ ነገር እኮ ያደርጋል አይደል? ስለዚህ እቺ ጊዜ እስክታልፍ ድረስ አማራጮች ተጠቀሚሽ። ግን እንዳትስጪ ልጅሽ። ይህንን ነው ልሽ ነው። አሁን አብሬያት ካልሄድኩኝ ስራውን መቀጠል አልችልም። ሴትዬ እዚህ ሀገር ካይሮ ላይ እስከ ልጅ የሚቀጥር የለም። እኔ አላህ ረድቶኝ ነው። ስራውን ብለቅ ደግሞ ዞሮ ዞሮ ያው ስራ ለመስራት ስትል ለሳዳጊ መስጠት፣ ይህ ብቻ ምን አይነት ውስጥ እንዳለው እኔ ራሱን ግራ ገብቶኛል፣ አቅቶኛል። ብቻ በጥቅሉ አይ አሁን ግድ የለሽ ብለሽ አስቢበትና አሁን በዚህ ደቂቃም እኮ እኛ አውርተን የሚፈጠር ተአምር የለም። ግን መስመር መሆን ያለበት ልጅሽን ግን አትስጭ። አሁን ብዙ ጊዜ ይኖረሻል። እንደዚሁ አጋለሽ ልጅሽ ገብቶሻል አይደለ? ይህንን አይ ካለልጅሽ አትምጪ ምናምን የሚሉሽ ከሆነ እሺ አመሰግናለሁ ብለሽ የምትጠጊበት ቦታ ካለ እዛ ሆነሽ ሌላ ስራ ማፈላለግ ገብቶሻል። ካልሆነ ወደ ቤት የምትሄጂበት ሁኔታ ደግሞ ጊዜ የሚፈጅ ፕሮሰስ የሚፈጅ ከሆነ እሱንም አድርገሽ ልጅሽ ግን ሀብትሽ ነች። በጣም እንዳትቀልጅ በስ ነገ ፈርጦ አደሽ ማለት ነው። አሁን አንድ ጊዜ መጣችሁ ታስታውሳታላችሁ። እዚህ ቤት የነገረችንን ታሪክ ልጇን በልጅነት ማሳደግ አቅቷት ለድርጅት ሰታ ልጇ አሁን ርቆርማርመርችን የሆነ ሀገር ስፔን ሀገር ነው ምናምን ከብዙ ከሀያ ዓመታት በኋላ አየችው። ግን እንዴት ታገኘው?
እየታገኙ አድራሻው የላት አያውቃት እሱ ገብቶሻል። ስንት መከራ ውስጥ ያለች ያ እንዳይፈጠር አንቺ በጣም በጣም አስቢበት እሺ። እኔ እኮ ማሰቡ እኮ ምን መሰለህ አሌክስ፣ አሁን ይህን ስራ ደግሞ ብለቀው ሌላ አማራጭ የለኝም ልጄን ይዤበት የምሰራው። አሁን ግን ፖይንቱ ምንድነው? አትስቺ ነው የምልሽ፣ ግን ያንቺ ነው ውሳኔ። አሁን እኮ ከዚህ የሚማቅፈኝ እኮ ነው አሌክስ። እኔ አሁን ስራ እየሰራሁ አይደለም፣ ምግብ እየበላሁ አይደለም፣ እየተኛሁ አይደለም። በየሰኮንዱ ነው ሀሳብ የሚቀያየረው። ግዴታ ነው መቁረጥ አለብኝ እላለሁ። እንደገና ለምታውቀው ሰው ብትሰጥ እሺ፣ ለማታውቀው ሰው ነገ የሆነ ነገር ብትሆን መጠየቅ አልችልም፣ መያዝ አልችልም። ረከባድ ነው። ወደ ሀገርሽ ስለመግባት አስቢ። እንደው ፈለገ ፕሮሰስ ቢኖረው ሀገርሽ ሄደሽ ለእናትሽ ሰጥተሽ እንደ ሌላ ሀገር እንጂ ለስራ ነው በዚህ አይነት መልኩ ልጅሽ እንትን በይ እንጂ አትስጪ። እሺ ልጅ በምን ደዋ ወለዱን ብላ አልተወለደች ገብቶሻል። እንዳይሆን ምንም ቢሆን ተፈጥራለች። አረሱ እናቷ የምታውቀው አንቺ የምታውቀው እኔ ነው የምታውቀው። ስለዚህ ልጅሽ ለምትወስኑ ውሳኔ በጣም ጥንቃቄ ነው። እሺ ከብዶኝ ነው እኮ ሆንዝ የገባሁት። አይ ነው በጣም ከባድ ነው ጋይስ። አሁን እኛ እንደዚህ አድርጊ ማለት በእሷ ጫማ ውስጥ አይደለም፣ ከባድ ነው። ያው ልንሰጣት የምንችለው ያንን ብቻ ስለሆነ ግን እንደው ምንም ውሽም ይጠፋ ሀገሬ ውሰዱኝ ብለሽ ብለሽ ካልተሳፈርኩ እየዬ ብለሽ እንኳን ሀገር ቤት ገብተሽ ልጅሽን ለእናትሽ ስጫቸው። ያሳዝናለሽ። ልጅቷ በምን እንደዋ ትቀጣ። አሁን የምትሰጣት ቦታ መከራ ይድረስባት፣ ምን ያርጓት። ህፃናት ልጆች በጣም ነው የሚያሳዝኑት። ለምንወስንባቸው ውሳኔ ያው ልጆች ያላችሁ ትረዱታላችሁ። እኛ ያልወለድ ነው እንግዲህ በተስፋ ግን እኔ ፊል አደርገዋለሁ። አባት የሆናችሁ እናት የሆናችሁ እዚህ ውስጥ ደግሞ የበለጠ ጉዳዩ የምታስቡት ይመስለኛል። ሄሎ እንጂ ያላችሁ ታድላችሁ። ምን አይነት መባረቅ ነው! የትም ውለዱ ምንም ውለዱ፣ ግን ልጅ ካላችሁ ወይ ሄሎ አሌክስ፣ እኔ ኪያ ለምትባለው አሁን ለተናገረችው ነበረ ማውራት የፈለግኩት። እኛ የወለድነው እናውቃለን ስለ ልጅ እና ምናልባትስ ስትራቴጂ ቢሆን የዚህ ሴትዮ ልጇን ከሷ ለመለየት ያደረገችው ጥረትም ሊሆን ይችላል። ከብዙ አንጻር ነው ይህንን ጉዳይ ማየት ያለብን እና እሷ ማድረግ ያለባት አሁን ትንገራት። ልጇን ከእሷ ጋር ይዛላት የምትሄድ ከሆነ ይዛላት ትሄድ፣ አብራት ማለት ነው። ካልሆነ ግን ሌላ ቦታ ትፈልግ ነው የምለው በበኩሌ። ያንን ለማለት ያህል ነው። ተባረኩ። አመሰግናለሁ። የወለደ ያውቀዋል ያልኳችሁ ለዛ ነው ስሜቱ። ልጅ ካለ በጥርስም ቢሆን ያዘው ጋይስ። ለምን ዛፍ ላይ አትኖርም? ለምን ተራራ ጫፍ ላይ በጥርሳችሁ ይዛችሁ እንደ ኪስ ቦርሴ ከኪሴ በላይ አይመስለኝም። በተለይ ሴት ልጅ ቢኖር ሄሎ ያው ያልወለድን ሰዎች ስሜቱን አናውቀውም እኮ በሚል እኮ ነው እንደዛ ያልኳቸው። ትንሽ ሲል አናደርገው። የወለዱት ግን ያው ያልኩታል። አሁን ገብታ ራሱ ሀሳብ ሰጠቻታል። እሺ ክብራ ኮማ ክፍል
ቀጥታ ማደንዘዣ ወቅታችሁ ኮማ ክፍል አስገባት። ከባድ ጉዳይ ነው። ወረርሽኙ ተጠናክሮ ቀጥሏል።